በዚህ ሳምንት መጀመሪያ ላይ በጥቁር ባህር የተከስተውና የቻይና ንብረት የሆነችውን KSL ዲያንግ የተባለችውን የጭነት መርከብ በሩሲያ ድሮን የመታት ክስተት በሞስኮና በቤጂንግ መካከል ያለውን ግንኙነት ብቻም ሳይሆን አጠቃላይ የዓለምን ኃይል አሰላለፍ ወደ አዲስ ምዕራፍ ሊያሻግር የሚችል አስደንጋጭ ክስተት ሆኖ ተመዝግቧል። ይህ ጥቃት የተፈጸመው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቤጂንግ አቅንተው ከቻይና አቻቸው ሺጂንፒንግ ጋር ለመገናኘት ጥቂት ሰዓታት ብቻ በቀሩበት ወቅት መሆኑ ድርጊቱን ይበልጥ ሚስጥራዊና አነጋጋሪም ሆኗል። የሩሲያ ጦር በዩክሬን ላይ ከፈተው እጅግ መጠነ ሰፊ አየር ጥቃት በአንድ ሌሊት ብቻ 524 አጥፊ ድሮኖችንና 22 ሚሳኤሎችን ወደ ተለያዩ የዩክሬን ግዛቶች አስወንጭፈዋል። በዚህም በጣም ጠንካራ ጥቃት ተብለው ከተመዘገቡ አጥፊ ጥቃቶች መካከል አንዱ መሆኑ ተመዝግበዋል። ይህ ጥቃት የቻይና መርከብ የጥቃቱ አንድ አካል ልትሆንም አድርጓል። በኦዴሳ ወደ ባህር አቅራቢያ የነበረችውና የቻይና ባለቤትነት ያለባት በማርሻል አይላንድ ሰንደቅ ዓላማ ስር የምትጓዘው መርከብ በጥይትና በእሳት ነበልባል ስትለበለብ ማድራለች። ዩክሬን ይህንን ክስተት ለዓለም ይፋ ስታደርግም ሩሲያ የምትመታውን መርከብ የማን እንደሆነ ሀታው ቀርታ አይደለም የሚል ጽኑ እምነት እንዳላት ማስታወቃለች። ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት መግለጫ ሩሲያ በባህር ላይ ያለውን እንቅስቃሴ ሁሉ በራዳርና በስለላ ላይ የምትከታተልበት በዚህ ዘመን የቅርብ ወዳጇን መርከብ መምታቷ ወይ እጅግ የከፋ ወታደራዊ ስርዓት አልበኝነት አለዚያም ደግሞ ሆን ተብሎ የተላከ የተሸሸገ መልእክት ሊሆን እንደሚችልም ጠቁመዋል። ምንም እንኳን የቻይናን ሰራተኞች ባሉበት በዚህ መርከብ ላይ የሰው ሕይወት ባያልፍም የመርከቡ አካል በከፊል መቃጠሉና በጥቁር ጭስ መሸፈኑን በፑቲንና በሺጂንፒንግ መካከል የማይናወጥ ተብሎ የሚጠራው ግንኙነት ላይም ጥቁር ነጥብ መጣሉ እየተገለጸ ይገኛል። ይህ ክስተት በቤጂንግ በኩል የሚሰጠው ምላሽ እየተጠበቀም ነው። ቻይና እስካሁን ድረስ በሩሲያና በዩክሬን ጦርነት ውስጥ ራሷን እንደ ገለልተኛ ወገን ብታቀርብም በተግባር ግን ለሞስኮ የምታደርገው ኢኮኖሚያዊና ዲፕሎማሲያዊ ድጋፍ የምዕራባውያንን ቁጣ ቀስቅሶም ቆይተዋል። አሁን ግን የገዛ ንብረቷ በወዳጇ ሩሲያ ድሮን መመታቱ ሺጂንፒንግ ለፑቲን የሚሰጡትን ድጋፍ እንዲያጤኑት የሚያስገድድ ነው ሲል አልጀዚራ ዘግቧል። የፋይናንሻል ታይምስ ዘገባ እንደሚመለከተው ሺጂንፒንግ ከቀናት በፊት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ሚስጥራዊ ውይይትም ፑቲን ይህንን ጦርነት በመጀመራቸው በመጨረሻ ሊጸጸቱ ይችላሉ የሚል አስገራሚ አስተያየት ሰንዝረዋል። ይህ አባባል ቻይና በሩሲያ ያላትን እምነት እየተሸረሸረ መምጣቱንና ጦርነቱ በቻይና ንግድ ፍላጎት ላይ ያደረሰ ያለውን ጫና የሐሳባት መሆኑን በግልጽ ያሳያልን ብለዋል። በተለይም በባህር ላይ የሚደረግ ንግድ እንቅስቃሴ በሩሲያ ጥቃት ሲስተጓጎል ቤጂንግ ዝም ብላ ላትመለከት እንደምትችል እየተገለጸም ይገኛል። ፑቲን ወደ ቤጂንግ የሚያደርጉት ጉዞ ዋና ዓላማም የሩሲያን ኢኮኖሚ ከምዕራባውያን ማዕቀብ ለመታደግና የሳይቤሪያ ኃይል 2 የተባለውን ግዙፍ የነዳጅ ቧንቧ መስመር ፕሮጀክት ለማፋጠን መሆኑ ተነግሯል። ሆኖም ቻይና በዚህ ድርድር ላይ የበላይነትን እንደያዘች እየተነገረም ይገኛል። ሩሲያ ነዳጅ የምትሸጥበት ሌላ አማራጭ እያጣች ባለችበት ወቅት ቻይና ዋጋ በመቀነስና የራሷን ጥቅም በማስጠበቅ ላይ ትገኛለች። የቻይና መርከብ መመታት ደግሞ ለቤጂንግ ዲፕሎማቶች ድርድሩ በጠረጴዛ ላይ ተጨማሪ ጉልበት የሚሰጥ መሆኑም ተገልጿል። ሩሲያ የቻይና ንብረት አደጋ ላይ በጣለችበት በዚህ ወቅት ቻይና ለሩሲያ የምትሰጠውን ቴክኖሎጂና የገንዘብ ድጋፍ ልትቀንስ ወይም ዋጋ ልታስከፍል እንደምትችል ይገመታል ሲል ዘ ጋርዲያን አትቷል። ይህ ደግሞ በጦርነት የደቀና የበጀት ጉድለት እየናረው ላለው የክሬምሊን አስተዳደር ራስ ምታት የሚሆን እየተገለጸም ይገኛል። ዜሌንስኪ እንዳሉት ፑቲን ሩሲያ ወደ ድቀትና ወደ ኪሳራ የመራት ነው። የዩክሬን ድሮኖች የሩሲያ ነዳጅ ማጣሪያው ያወደመ ባለበት ወቅት ሩሲያ በሰትም ይሁን በቸልተኝነት የቻይና መርከብ መምታቷ የሞስኮ ወታደራዊ ብቃት ጥያቄ ውስጥ ይከተዋል ሲል ተናግረዋል። በሌላ በኩል ዓለም አቀፋዊ ጫና በሩሲያ ላይ ብቻም ሳይሆን በሌሎች ገለልተኛ ነን በሚሉ ሀገራት ላይም እያረፈ መሆኑ እየተገለጸም ይገኛል። የኖርዌይ ጠቅላይ ሚኒስትር ዮናስ ጋር ስቶር የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በኦስሎ ጉብኝት ባደረጉበት ወቅት ህንድ ከሩሲያ ጋር ያላትን የቅርብ ግንኙነት ጠቅማ ጦርነት እንዲቆም ጫና እንድታደርግም ጥሪ አቅርበዋል። ህንድ ከሩሲያ የምታስገባው የነዳጅ መጠን ካለፉት ዓመታት ጋር ሲነጻጸር በከፍተኛ ሁኔታ መጨመሩን የገለጹት ጠቅላይ ሚኒስትሩ ይህ ለሩሲያ ጦርነት ወጪ መሸፈኛ እየሆነ ነው ብለዋል። ህንድ የራሷን ኃይል ፍላጎት ለማሟላት የምታደርገው ጥረት ብናከብርም በሩሲያ ላይ የሚደረገው ማዕቀብ ውጤታማ እንዲሆን የህንድ ትብብር አስፈላጊ ነው ሲሉ ማስገንዝበዋል። ይህ የሚያሳየው የዩክሬን ጦርነት ከአውሮፓ ምድር አልፎ እስከ እስያና ሰሜን አውሮፓ ያሉ ሀገራትን የዲፕሎማሲያ ግንኙነት እያለወጠ መሆኑን ነው። ዩክሬን በበኩሏ የመከላከል አቅሟን ወደ አጥቂነት እየለወጠች ትገኛለች። የዩክሬን መከላከያ ሚኒስትር ማኪሎ ፌዶሮቭ እንዳስታወቁት ዩክሬን ለመጀመሪያ ጊዜ የራሷን ግላይድ ቦምብ አልምታ ወደ ስራ አስገብታለች ሲሉ ተናግረዋል። ይህ መሳሪያ ሩሲያ በዩክሬን ላይ የፈጸመችው መጠነ ሰፊ ውድመት ዋነኛ መሳሪያ ሆኖ የቆየ ሲሆን አሁን የዩክሬን ተመሳሳይ አቅም መገንባቷ የጦርነቱን መልክ ይቀይረዋልም ተብሏል። የዩክሬን ድሮኖች እስከ ሞስኮ ድረስ ዘልቀው በመግባት ጥቃት መፈጸማቸው የሩሲያ ህዝብ ጦርነት ወደ ቤቱ ደጃፍ መድረሱን እንዲረዳ አድርገውታል። ዜሌንስኪ በኩራት እንደተናገሩት የዩክሬን የረጅም ርቀት የማጥቃት አቅም መጨመር በዓለም ፊት ለሩሲያ የነበረውን ግንዛቤ ቀይሮታልም ሲሉ ተናግረዋል። ሩሲያ የማይደፈር ኃይል መስላ የምታይበት ዘመን አብቅቷል። ይልቁንም የገዛ ወዳጇን መርከብ እንኳን መለየት የተሳና ግራ የተጋባች ሀገር ሆናለች የሚል ትችት ፕሬዝዳንቱ በስፋት እያቀረቡ ይገኛሉ።
በትራምፕና በሺጂንፒንግ መካከል የተካሄደው ውይይት ሌላው ትኩረት የሚስብ ነጥብ ነው። ትራምፕ አሜሪካ፣ ቻይናና ሩሲያ በጋራ መሆን በዓለም አቀፍ ወንጀለኞች ፍርድ ቤት ላይ እንዲቆም ያቀረቡት ሀሳብ ዓለም አቀፍ ሕግጋትና ተቋማትን ወደ ጎን የሚተው አደገኛ አካሄድ መሆኑም ይነገራል። ይሁን እንጂ ሺጂንፒንግ ለዚህ ሀሳብ የሰጡት ምላሽ በይፋ ባይታወቅም ስለ ፑቲን የሰነዘሩት የመጸት አስተያየት ግን ቻይና ለሩሲያ ያላትን ታማኝነት በድጋሚ እንድትፈትሽ ያደረጋት መሆኑን የሚያሳይ ፑቲን በቤጂንግ የሚቆዩባቸው 2 ቀናት ውስጥ ይህን የሻከረ ግንኙነት ለመጠገን ጥረት እንደሚያደርጉ ቢጠበቅም የቻይና መርከብ የደረሰው ጉዳት ግን በቀላሉ የሚረሳ አይደለም። ቻይና ለብሔራዊ ክብሯና ለንግድ ጥቅሟ ከፍተኛ ዋጋ የምትሰጥ ሀገር በመሆኗ መርከቧ በሩሲያ ድሮን መምታቱ እንደ ትልቅ ውርደት ሊቆጠር ይችላል ተብሏል። የጦርነት መቀጠል ለሩሲያ ኢኮኖሚ ጥፋትን፣ ለዩክሬን ደግሞ የሰው ልጅ ስቃይን እያመጣ ባለበት በዚህ ወቅት ከኤስኤል ዲያንግ ክስተት እንደ አንድ ትልቅ የማስጠንቀቂያ ደውል ሊወሰድ ይችላል። ሩሲያ ሆን ብላ ቻይና ለመፈተን ወይም በስተት መርከቧ መታቸው የሚለው ጥያቄ ገና መልስ ባያገኝም ውጤቱ ግን አንድ ነው። በሞስኮና በቤጂንግ መካከል ያለው ግንኙነት ከመቼውም ጊዜ በላይ በጥርጣሬ ውስጥ ይከተዋል። ዩክሬን ይህን አጋጣሚ በመጠቀም ቻይና ከሩሲያ እንድትለይና ለሰላም ጥረት እንድታደርግ ግፊት ያደረገችም ነው። ፑቲን በቤጂንግ የሚያደርጉት ስብሰባ ላይ የሚያደርሱት ስምምነት ምንም ይሁን ምን በጥቁር ባህር ላይ የተመታው የቻይና መርከብ የእሳት ነበልባልና የአመድ ግን ከሁለቱ መሪዎች መካከል ያለውን የማይናወጥ አጋርነት ጥያቄ ምልክት ውስጥ የከተተ ሆኖ እንደሚቀጥል እየተነገረም ነው። ሁለቱም ሀገራት የሚያደርጉት የረጅም ርቀት ድሮኖችና የሚሳይሎች ጥቃት በሲቪል መርከቦችና በመኖሪያ ቤቶች ላይ የሚያደርሱ ጉዳት ዓለም አቀፍ ስምምነቶችን ገደል እየከተተ እንደሆነም እየተገለጸ ይገኛል። ሩሲያ የቻይና መርከብ መምታቷ ጦርነቱ ምንም አይነት ቀይ መስመር እንደሌለውና ማንም ሀገር ከጥቃቱ ነጻ ሊሆን እንደማይችል ያሳየ ድርጊትም ነው። ሺጂንፒንግና ፑቲን በቤጂንግ የሚያደርጉ ንግግር ይህንን ጉዳይ እንዴት እንደሚያነሱት፣ ለዓለም ምን አይነት መልእክት እንደሚያስተላልፉ የቀጣይ ጊዜ የዓለም ፖለቲካ መልክ የሚወስን ይሆናል። ዩክሬን ግን በበኩሏ ፑቲን የሩሲያ ወደ ኪሳራ እየመራት ነው የሚለው አቋም አጽንታለች። የዓለም ማህበረሰብም የሩሲያ በሲቪል መርከቦች ላይ የምትፈጽመውን ጥቃት እንድታቆምና ለሰላም እንድትገዛ ድምጽ እያሰማ ይገኛል። የቻይና መርከብ መምታቱ ለቤጂንግ ትልቅ የቤት ስራ ሆኖላታል። ወይ ወዳጇን ሩሲያ መገሰጽ፣ አለዚያም ደግሞ ጥቅሟ ሲደፈር ዝም ብላ መመልከት። ይህ ምርጫ ደግሞ ለሺጂንፒንግ ቀላል ለማይሆናቸው ግልጽ ነው። የአሁኑ የሩሲያ ጥቃት መጠኑ ስፋት እጅግ ከፍተኛ መሆኑን ዘለንስኪ በሰጡት መረጃ መረዳት ይቻላል። 524 ድሮኖች በአንድ ሌሊት መተኮሳቸው ሩሲያ ያላትን ከምትችሉ ጠቅማ ዩክሬን ለማንበርከክ እያደረገች ያለችን የመጨረሻ ሙከራ ያሳያለን ብለዋል። ሆኖም ግን በዚህ ሁሉ መዓት መሃል የቻይና ንብረት መመታቱ የሩሲያ ወታደራዊ ዝግጅትና ዲፕሎማሲያዊ ብልህነት ጥያቄ ውስጥ ከተዋል። ፑቲን ቤጂንግ ሲደርስ የሚገጥማቸው አቀባበል እንደ ቀድሞ የሞቀ ላይሆንም ይችላል። ቻይና የራሷን ንግድ መርከቦች ደህንነት ለማስጠበቅ ካልቻለች ከሩሲያ ጋር ያላትን አጋርነት ዋጋው ምንድን ነው የሚል ጥያቄ በቤጂንግ ከፍተኛ ባለስልጣናት ዘንድ መነሳቱ አይቀሬም ነው ተብለዋል። ይህ ደግሞ ለዩክሬንና ለምዕራባውያን አጋሮቿ ትልቅ ዲፕሎማሲያዊ ድል ነው። ሩሲያ በራሷ ስህተት የቅርብ አጋሯን ያስቆጣች ባለችበት በዚህ ወቅት ዩክሬን ጽናትና ዓለም አቀፍ ማህበረሰቡ ጫና ተዳምሮ ለጦርነት ማብቂያ አዲስ መንገድ ሊከፍት ይችላል ተብሎም ተስፋ ይደረጋል። በጠቅላላው በጥቁር ባህር ላይ በደረሰው በዚህ ጥቃት ዙሪያ ያለው ትንታኔ የሚያሳየው የሩሲያና ቻይና ግንኙነት በወረቀት ላይ እንደሚባለው ወሰን የሌለው ሳይሆን በተግባር ግን ለብዙ ስንጥቆችና አደጋዎች ተጋለጠ ስለመሆኑ እየተገለጸ ይገኛል። የቻይና መርከብ መምታት የአጋጣሚ ስህተት ብቻም ሳይሆን የሩሲያ ጦርነት በዓለም አቀፍ ንግድና ዲፕሎማሲ እያደረሰ ያለው መሰቃቀል ውጤት ነው ሲሉ ዘለንስኪ እየገለጹ ይገኛሉ። ሺጂንፒንግ ለትራምፕ የተናገሩት ፑቲን ሊጸጸቱ ይችላሉ የሚለው ቃል አሁን ላይ ከመርከብ መምታት ጋር ተዳምሮ ትልቅ ትርጉም ሰጥተዋል። ፑቲን ወደ ቤጂንግ ያቀኑት ድጋፍ ፍለጋ ቢሆንም የሚመለሱት ግን ምናልባትም በከባድ ማስጠንቀቂያና በዲፕሎማሲያዊ ጫና ሊሆንም ይችላል። ይህ ደግሞ ለዩክሬን ነጻነት ትግል አዲስ አቅም የሚሰጥና የሩሲያ ጉዞ የሚገታ አጋጣሚ ሊሆን ይችላል። ዓለም አሁንም በከፍተኛ ጥንቃቄ የቤጂንግ ምላሽና የፑቲን ጉዞ ውጤት እየተከታተለች ትገኛለች።